ወደ ኤፌሶን ሰዎች ክፍል 48 ዛሬ እንቀጥላለን። ኤፌሶን 1:15 የሐዋርያው ጳውሎስን ጸሎት ነበር እያየን የነበርነው። ከሐዋርያው ጳውሎስ ጸሎት መካከል የሚያመሰግንበትን የምስጋና ርዕሱን ነበር እያየን ያለነው። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ስጸልይ ይላል። ስለእናንተ አመሰግናለሁ። ለምንድን ነው የማመሰግነው? በጌታ በኢየሱስ ስላላችሁ እምነት፣ ሁለተኛው ደግሞ ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስላላችሁ ፍቅርና ስላላችሁ እምነት እግዚአብሔርን አመሰግናለሁ እያለ የሚጸልየውን ጸሎት ነው እያየን ያለ ነው። በኤፌሶን ቤተክርስቲያን ፍቅር የልመና ርዕስ ወይም የምልጃ ርዕስ ሳይሆን የምስጋና ርዕስ ነው ብለን ተነጋግረን ነበር። ክርስቲያናዊ ፍቅር ምን አይነት ነው በሚል በዮሐንስ 13:34 ላይ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ፣ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ ብሎ ክርስቶስ የተናገረውን እሱን መሰረት አድርገን እንዴት ነው የወደደን የሚለውን ከዘፍጥረት ጀምረን እያንዳንዱን መጽሐፍ ቅዱስ የእግዚአብሔር የፍቅር ደብዳቤ ነው ስላለን ከዘፍጥረት ጀምሮ የእግዚአብሔር ፍቅር በእያንዳንዱ መጽሐፍ ውስጥ እንዴት ነው የተገለጠው የሚለውን እያየን እስከ አንደኛ ተሰሎንቄ ድረስ አይተናል። በመጀመሪያው ሳምንት የብሉይ ኪዳን እንዳሰናል። በሁለተኛው ሳምንት ከማቴዎስ እስከ አንደኛ ተሰሎንቄ አይተናል። ዛሬ ደግሞ ክፍል 3 ደግሞ ከሁለተኛ ተሰሎንቄ እስከ ራእይ እናያለን። በአንደኛ ተሰሎንቄ ላይ 3 የመጽሐፍ ቅዱስ ታላላቅ ነጥቦች ይነሳል። በአንደኛ ተሰሎንቄ ባለፈው ጊዜ በ15 ማለት ነው ባነሳናቸው የአንደኛ ተሰሎንቄ ላይ ስለ አንደኛ ተሰሎንቄ 3 የመጽሐፍ ቅዱስ ታላላቅ ነገሮችን ያነሳል። እነኚህም እምነት፣ ፍቅርና ተስፋ፣ እነኚህ 3ቱን ታላላቅ ነገሮች እያነሳ ሲዘረዘርላቸው እናያለን። እነዚህ 3ቱ የመጽሐፍ ቅዱስ ታላላቅ ነጥቦች ከመሆናቸው በላይ ከሚመጣው የእግዚአብሔር መንግስት ሁሉም ሳይሻገሩ ሲቀሩ እነኚህ ግን ጸንተው የሚኖሩ ናቸው። አስተማሪነት ይሻራል፣ ፓስተርነት ይሻራል፣ ወንጌላዊነት ይሻራል፣ ነብይነት ይሻራል፣ ሐዋርያነት ይሻራል፣ ታላቅ ሰው፣ የእግዚአብሔር ሰው፣ ኃያል ሰው የምንላቸው ጥሪዎች፣ ቅጽላዎች ሁሉ እነሱ ሁሉ ይሻራሉ። እምነት፣ ተስፋ፣ ፍቅር ግን እነኚህ ጸንተው ይኖራሉ ይላል። ክብር ለጌታ ይሁን። በአንደኛ ተሰሎንቄ 1:3 ላይ በጸሎታችሁ ጊዜ ስለእናንተ ሳሳስብ ይልና በጸሎታችሁ ጊዜ ስለእናንተ ሳሳስብ አንደኛ ተሰሎንቄ 1:3 ላይ የእምነታችሁን ስራ ይላል። የእምነታችሁን ስራ፣ የፍቅራችሁን ድካም፣ በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት ይላል። የእምነታችሁን ስራ፣ የፍቅራችሁን ድካም፣ በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሳሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን ይላል። የእምነታችሁን ስራ ይላል። የእምነታችሁን ስራ። እምነት አክቲቭ ነው፣ ፓሲቭ አይደለም። አማኝ ከሆንክ በህይወትህ ታዛዥነትና ለውጥን ታፈራለህ። በክርስቶስ ታምነህ ህይወትህ ድሮም አሁንም ወደፊትም ተመሳሳይ ሊሆን አይችልም። የአማኝ ህይወት ይቀየራል። ለምን? ከሚቀይረው ጌታ ጋር ነው የተገናኘው። ክብር ለጌታ ይሁን። ሁለተኛው የፍቅራችሁን ድካም ይላል። የፍቅራችሁን ድካም። ፍቅር ለሌላ ሰው ወይም ለሌላው አካል የሚኖረን ስሜት ብቻ ማለት አይደለም። የሚኖረን ስሜት ብቻ አይደለም። የሚኖረን ፊሊንግ ብቻ አይደለም። ይህ ስሜት የምንለው ቀላል ነገር አይደለም። ግን እሱ ብቻ ማለት አይደለም። እሱ ብቻ ማለት አይደለም። ፍቅር ለወደድከው መኖር ነው። ምን አልኩኝ? ፍቅር ለወደድከው መኖር ነው። ፍቅር ከወደድከው ጋር ህብረት ማድረግ ነው። ፍቅር ከወደድከው ጋር ህብረት ማድረግ ነው። ፍቅር ለምትወደው በይቅርታ የሚገለጥ ነው። ፍቅር አንዴ የምንያዝበት የምንሞላው የምንቀበለው ነገር ሳይሆን ዕለት ዕለት የምናድግበት ነው።
አንደኛ ተሰሎንቄ 4:9 ላይ እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድሞች መዋደድ ማንም ሊጽፍላችሁ ዘንድ አያስፈልጋችሁም ይላል። በአንደኛ ተሰሎንቄ 3:13 ላይ ደግሞ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛ ይጨምር ይላል። ክብር ለጌታ ይሁን። ፍቅር የሚበዛ ነው፣ የሚጨምር ነው፣ የሚያድግ ነው። ክብር ለጌታ ይሁን። በፊልጵስዩስ 1:11 ላይ ፍቅራችሁ በእውቀትና በማስተዋል ይላል። በምንና በምን? በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን እጸልያለሁ ይላል። ከስሜትነት ባለፈ በእውቀትና በማስተዋል እንዲያድግ ከበፊቱ የበለጠ እንዲያድግ ስለዚህ እጸልያለሁ ይላል። ሶስተኛው በተስፋችሁ መጽናት ነው የሚለው። በተስፋችሁ መጽናት። ተስፋ ባለፈው እንዳወራ ነው መጽሐፍ ቅዱስ አንድ የሚያስቀምጥልን ተስፋ አለ። እሱም ምንድነው ብለናል? ክብር ለጌታ ይሁን። መጽሐፍ ቅዱሳችን ስለ ብዙ ተስፋዎች አያወራም ብለናል። መጽሐፍ ቅዱሳችን የሚያወራው ስለ አንድ ተስፋ ነው ብለናል። የኢየሱስ ክርስቶስ መምጣት። ክብር ለጌታ ይሁን። ክብር ለጌታ ይሁን። በዚህ ጉዳይ ላይ ኢየሱስ ክርስቶስ ይመጣል ብለናል። አሜን። ሙሽራው ይመጣል። ክብር ለኢየሱስ ይሁን። የሙሽሪቷ ተስፋ የሙሽራው መምጣት ነው። አምራ ተኩላ ተዘጋጅታ ምናምን የምትጠብቀው ማንን ነው? የሙሽራው መምጣት ነው። ክብር ለጌታ ይሁን። በዛ መካከል ላይ ብዙ የሚመጡ እንግዶች ሊኖሩ ይችላሉ። ብዙ የሚመጡ ሰዎች ሊኖሩ ይችላሉ። ብዙ የተከበሩ ሊኖሩ ይችላሉ። ዋና ግን የሚጠበቀው ማን ነው? ሙሽራው። ክብር ለጌታ ይሁን። ከፀሐይ በታች ምንም አዲስ ነገር የለም። እኛ የምንጠብቀው ተስፋ የምናደርገው ጌታ ኢየሱስን ነው። ተስፋው ለሰው ልጆች መጽናትና አቅምን ይሰጣል። ይህ ተስፋ ለሰው ልጆች መጽናናትንና አቅምን ይሰጣል። ተስፋው በመከራ ውስጥ እንድንጸናም ደግሞ ያደርገናል። ዛሬ የምንማርበት ርዕስ ደግሞ ከሁለተኛ ተሰሎንቄ እስከ ራእይ ድረስ ላለው አንድ ርዕስ ሰጥቼዋለሁ። ከመከራ እስከ ክብር የማይለወጥ የእግዚአብሔር ፍቅር ብዬ ማለት ነው። ከመከራ እስከ ክብር የማይለወጥ የእግዚአብሔር ፍቅር። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ የእግዚአብሔርን ፍቅር ከሁለተኛ ተሰሎንቄ አንጻር እናያለን። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋል ይላል። እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋል ይላችኋል። ክብር ለጌታ ይሁን። የተመረጣችሁት እንደ በኩራት ነው። እንደ በኩራት ተመርጣችኋል። በኩራትን እግዚአብሔር ሲናገር ምን አለ? በኩሩ የእናቱን ማህፀን የሚከፍተው እርሱ የኔ ነው አለ። ከእርሻም መጀመሪያ የምታገኘው በኩራት የኔ ነው አለ። ክብር ለጌታ ይሁን። ስለዚህ እንደ በኩራት መርጧችኋል። ከፍጥረት መካከል በኩሩ የኔ ነው እንዳለ እንዲሁ ከፍጥረት መካከል ደግሞ እናንተን የኔ ናችሁ ብሎ መርጧችኋል ይላችኋል። ክብር ለጌታ ይሁን። እቺ ቤተክርስቲያን በመከራ ውስጥ ያለች ቤተክርስቲያን ነች። በስደት ውስጥ ያለች ቤተክርስቲያን ነች። እንደ ኢየሩሳሌም መከራን እየተቀበላችሁ ነው። እንደ ኢየሩሳሌም እየተሰደዳችሁ ነው። እንደ ኢየሩሳሌም እንዳለች ቤተክርስቲያን እናንተ ዋጋን እየከፈላችሁ ነው ይላቸዋል። ግን ይህንን ዋጋ እየከፈሉ ደግሞ እንደ በኩራት ደግሞ ተመርጣችኋል ይላቸዋል። ክብር ለጌታ ይሁን። እኛ የምናስበው ምንድነው? የተወደደ ሰው የተመረጠ ሰው ልክ ተሞላንቆ ሲኖር ነው። ደልቶት ሲኖር ነው። ሁሉ ነገር ሲያምርለት ነው። ሁሉ ነገር ሲሰክንለት ነው። ሁሉ ነገር የተመቻቸ ሲሆንለት ይህንንማ እግዚአብሔር እንዴት ይወደዋል እንለዋለን። እሱ እኮ በእግዚአብሔር በስመ አብ እሱ እግዚአብሔር እንዴት እንደሚወደው እንላለን። መጽሐፍ ቅዱሳችን ግን እንደዚህ አይደለም የሚነግረን። በስደት ውስጥ ናችሁ፣ በመከራ ውስጥ ናችሁ፣
በጭንቀት ውስጥ ናችሁ፣ በዛ እያለፋችሁ ነው ያላችሁት፣ ግን ተመርጣችኋል ይላችኋል፣ ግን ተወዳችኋል ይላችኋል። ጌታ ኢየሱስ ጌታ ነው። በምንም ውስጥ ብታልፍ እግዚአብሔር አንተን ይወዳል። በምንም ውስጥ ብትሄድ በዛ ባለፍክበት መንገድ ያ መንገድ የእግዚአብሔርን መውደድና ያለ መውደድ አይነግርህም። በየትም ውስጥ ብታልፍ የእግዚአብሔር ፍቅር ለአንተ አይለወጥም። ሃሌሉያ! ጌታ ኢየሱስ ጌታ ነው። እንዲህ አለ፣ በውሃ ውስጥ ባለፍክ ጊዜ ከማን ጋር? ከአንተ ጋር እሆናለሁ አለ። በምን ውስጥ ባለፍክ ጊዜ? በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ። አንተ በውሃ ውስጥ ስላለፍ እግዚአብሔር አይወድህም ማለት አይደለም፣ ግን በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ። በእሳት ውስጥም በሄድክ ጊዜ ከአንተ ጋር እሆናለሁ። ነበልባሉ አያቃጥልህም። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። በውሃ ውስጥ ስታልፍ ውሃው ሊቀዘቅዝህ ይችላል። ውሃውን ፊል ልታደርገው ትችላለህ። ከውሃው ጋር ልትነካካ ትችላለህ። ነገር ግን ውሃው ማድረግ የማይችለው ማስጠም ነው። ሃሌሉያ! ለምን ብትለኝ እግዚአብሔር ካንተ ጋር ስላለ፣ እግዚአብሔር ከጎንህ ስላለ፣ የእግዚአብሔር ጥበቃ የእግዚአብሔር ፍቅር ካንተ ጋር ስላለ በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም። ሃሌሉያ! በእሳት ውስጥ ልታልፍ ትችላለህ፣ በእሳት ውስጥ ልትሄድ ትችላለህ። ነገር ግን እሳቱ አያቃጥልህም፣ ነበልባሉ አይፈጅህም። ለምን? እግዚአብሔር ካንተ ጋር ስላለ። ጌታ ኢየሱስ ጌታ ነው። እንደውም ይላቸዋል ለሁለተኛ ተሰሎንቄ ሲነግራቸው፣ እንደውም ይላቸዋል ይህ የደረሰባችሁ መከራ የሚያሳየው ምንድነው? መመረጣችሁን ነው ይላቸዋል። ይሄ ከአሕዛብ ዘንድ የደረሰባችሁ መገፋት እናንተ እግዚአብሔር እንደመረጣችሁ፣ የዚህ ዓለም ዜጎች እንዳልሆናችሁ፣ ዜግነታችሁ የላይ እንደሆነ የሌላ ሀገር ዜጋ እንደሆነ ምልክት ነው። እንደውም ይላል አንተ በእርግጥም እግዚአብሔር መርጦሃል ይላል። እንደዚህ አይነት ነገሮች ከመጡ ካልተቀበሉ፣ ስለ እውነት እየኖር ስለ እውነት እየተመላለስ በእውነት እየተንቀሳቀስክ እያለ ሰዎች ካልተቀበሉ በእርግጥም አንተ ሰማይ መርጦሃል ይላል። ሃሌሉያ! ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ይሄ ምልክቱ ነው ይላል። እንደምንሰማው በአውሮፓና በአሜሪካ በጥቁሮች ላይ የሚደርስ መገለል አለ፣ መገፋት አለ፣ እንደዛ የሚሆን መጎሳሰም አለ፣ ዘረኝነት አለ፣ ምን አለ። ምን እያሉ ነው? አገርህ እዚህ አይደለም እያሉ፣ አንተ ከኛ ወገን አይደለህም እያሉ፣ ይሄን ነው እያለ ያለው። መገፋፋት ሲደርስብህ፣ መከራ ሲደርስብህ፣ ጫና ሲደርስብህ አንተ የኛ ዜጋ አይደለህም እያለ ነው ይላል። ሃሌሉያ! ክብር ለጌታ ይሁን። አንተ ከላይ ነህ፣ አንተ ተመርጠሃል፣ አንተ ተወድሃል፣ አንተ ተፈልግሃል። ሁለተኛ ተሰሎንቄ 1:3 ላይ እምነታችሁ እጅግ እያደገ ነው ይላችኋል፣ እርስ በርሳችሁ ያላችሁ ፍቅር ደግሞ እየበዛ ነው ይላል። ቁጥር 4 ላይ ደግሞ በደስታችሁና በመከራችሁ ሁሉ ጸንታችኋል ይላችኋል። ቁጥር 5 ላይ ደግሞ መከራ መቀበላችሁ ደግሞ ይህ እንደዳናችሁ ምልክቱ ነው ይላችኋል። ቁጥር 7 ላይ ስለ ክርስቶስ ደግሞ ለምትቀበሉት መከራ ብድራትን ይከፍላል። ጌታ ኢየሱስ ጌታ። በ15ኛ ይሄ 14ኛው ባለፈው የጀመርነው 14ኛው መጽሐፋችን ነው። ከአዲስ ኪዳን ስናየው 14ኛው መጽሐፋችን ነው። ይሄ 14ኛው መጽሐፋችን ብሉይ ኪዳን ማነው አዲስ ኪዳን 27 መጽሐፍ ሲሆን በ27ቱ መጽሐፍ መካከል ያለው መካከለኛው መጽሐፍ ሁለተኛ ተሰሎንቄ 14ኛው መጽሐፍ ሁለተኛ ተሰሎንቄ ነው። በሁለተኛ ተሰሎንቄ የሚነግራቸው ነገር የሚያስተምራቸው ነገር ምንድነው? በመከራ ውስጥ መጽናት። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። በዚህና በዚህ የተቀመጡ መጽሐፍቶች አሉ። በእነኚህ መጽሐፍቶች መካከል ላይ የምናገኘው በመከራ መጽናት። ጌታ ኢየሱስ ጌታ ነው። በ15ኛው መጽሐፍ በአንደኛ ጢሞቴዎስ ደግሞ ኃጢአተኞችን ሊያድን ወደ ዓለም የመጣ አዳኝ ነው ይለዋል። ስለ እግዚአብሔር ፍቅር ሲናገር ኃጢአተኞችን ሊያድን ወደ ዓለም የመጣ አዳኝ ነው ይለዋል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። በ16ኛ ደረጃ በሁለተኛ ጢሞቴዎስ ላይ ደግሞ የእግዚአብሔርን ፍቅር የምናየው ሞትን ሽሯል፣
ሽሮልን ሕይወትና ዓለመጥፋትን የሰጠን አፍቃሪያችን ሆኖ ነው የምናየው። ሞትን ሽሮልን ሕይወትንና ዓለመጥፋትን የሰጠን አፍቃሪያችን ሆኖ ነው የምናየው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10 ላይ እሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብን አስተማሪ እንድሆን በተሾምኩበት በወንጌል ሕይወትንና ዓለመጥፋትን ወደ ብርሃን አምጥቷል ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔር ሞትን ሽሮልን ሕይወትንና ዓለመጥፋትን የሰጠን አፍቃሪያችን ነው። ጌታ ኢየሱስ ጌታ ነው። በ17ኛ ደረጃ በቲቶ መጽሐፍ ላይ ደግሞ ሰዎችን ሁሉ የሚያድን መድኃኒት በመስጠት ፍቅሩን ገልጦልናል። ሰዎችን ሁሉ የሚያድን መድኃኒትን በመስጠት ጌታ ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሰው ሁሉ እንዲድን የእግዚአብሔር ፈቃድ ነው። ለሰው ሁሉ መዳኛ እንዲሆን እግዚአብሔር መድኃኒትን አዘጋጅቷል። እግዚአብሔር መድኃኒትን ሰጥቷል። እግዚአብሔር መድኃኒትን ልኳል። ያንን መድኃኒት ተቀብሎ መዋጥ ደግሞ ያንን መድኃኒት ተቀብሎ መውሰድ ደግሞ የሰዎች ድርሻ ነው። እሱ ግን ማንም እንዲጠፋ ስለማይፈልግ ሰዎችን ሁሉ የሚያድነውን አዳኙን ልኮታል። ጌታ ይመስገን። ሰዎች በሁለተኛ በቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ አቅም አለው። አሜን። የፈሰሰው ደም ሰዎችን ሁሉ የማዳን አቅም አለው። በፊልሞና ላይ ደግሞ በ18ኛ ደረጃ በፊልሞና ላይ መጽሐፍ ደግሞ የማይጠቅመውን ተራው ሰው ታሪክ በመቀየር ጠቃሚ በማድረግ ፍቅሩን አሳይቷል። ጌታ ይመስገን። የማይጠቅመውን ተራውን ሰው ታሪኩን በመቀየር ጠቃሚ በማድረግ ፍቅሩን አሳይቷል። በፊልጵስዩስ ምዕራፍ 1 ከ10 እስከ 11 ላይ ምዕራፍ 1 ከ10 እስከ 11 ላይ አስቀድሞ ስላልጠቀመህ ይላል። ምን ስላላለ? ስላልጠቀመህ፣ አስቀድሞ ስላልጠቀመህ አሁን ግን ለኔም ላንተም ስለሚጠቅም ይላል። አስቀድሞ አልጠቀመህም፣ አሁን ደግሞ ለኔም ላንተም ስለሚጠቅም ይላል። ለኔም ላንተም ስለሚጠቅምህ አሁን ግን ለኔም ላንተም ስለሚጠቅም በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ ይላል። አናሲሞስ ከዚህ በፊት የማይጠቅም ነበር። አሁን ግን በመካከል ወንጌል ስለገባ፣ ወንጌል ስላገኘው፣ ወንጌል ስላዳነው፣ ስለተለወጠ አሁን አለው ለኔም አለ ላንተም የሚጠቅም ሆኗል። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔር የማይጠቅመውን ሰው ጠቃሚ ያደርገዋል። እግዚአብሔር እዚህ ግባ የማይባለውን ሰው ይለውጠውና ባለ ታሪክ ያደርገዋል። ተፈላጊ ያደርገዋል። ጣዕሙን ይቀይራል። ጠረኑን ይቀይራል። ክብር ለኢየሱስ ይሁን። ይህን ሰው እንደዚህ ነው ያደረገው፣ ቀየረው። አናሲሞስ ባሪያ ነበረ። እንደውም በፊልሞና ቤት አንዲት ቤተክርስቲያን አለች። ከሷ ቤተክርስቲያን ምናልባትም ሰርቆን የጠፋው ተብሎ የሚታሰብ ሰው ነው። እንደውም የሰረቀውም ጭራሽ የመባብር ሳይሆን አይቀርም ተብሎ ይታሰባል። እንዲህ ሰርቆ የጠፋ የካደ የሸፈተ ነው። በዛ ጳውሎስ በነበረበት ጋር ተገናኙና ደግሞ ጳውሎስ ወንጌልን ሰበከለትና ተለወጠ፣ ተቀየረ። አሁን አለ እንዴት አይነት ጠቃሚ ሰው እንደሆነ። አሜን። አምላካችን ይለውጣል። አምላካችን ይቀይራል። አምላካችን ሰው ያደርጋል። እንዲህ አለ ጳውሎስ፣ ለኔ ላስቀረው ፈልጌ ነበር። ጠቃሚ ስለሆነ ለኔ ላስቀረው ፈልጌ ነበር፣ ግን ፈቃድን ሳልጠይቅ አይሆንም። የመጣንበት መንግስት እንደዛ አይፈቅድልንም። ያንተን ፈቃድ ስላልጠየቅ ያንን አላደረኩትም እንጂ ለኔ ባስቀረው ደስ ይለኝ ነበር፣ ግን ላንተም ስለሚጠቅምህ ደግሞ ብዬ ወደ አንተ ላኩልህ አለ። ጌታ ኢየሱስ ጌታ ነው። በ19ኛ ደረጃ በዕብራውያን መጽሐፍ ላይ ፈራጅ ሆኖ ሳለ ራሱን አዋርዶ እኛን ለማዳን ሊቀ ካህናት ሆኖ ስለ እኛ ማለደ፣ ስለ እኛም ይታይልናል ይላል። ዕብራውያን ምዕራፍ 9 ከ11 እስከ 12 ላይ ነገር ግን ክርስቶስ ይመጣ ዘንድ ስላለው መልካም ነገር ሊቀ ካህናት ሆኖ የምትበልጠውንና በምትሻለው በእጅም ባልሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። እዛው ዕብራውያን 9:24 ላይ ደግሞ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ይላል ወደ እርሷ ወደ ሰማይ ገባ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ጌታ ኢየሱስ ስለኛ ይታያል። የገዛ ደሙን ይዞ ገብቶ
በሰማያት ስለኛ ይታያል። እግዚአብሔር አሁን እኛን ሲያይ የሚያየው ማንን ነው? ኢየሱስን ነው የሚያየው። አሜን። አሁንስ እኛን ሲያይ የሚመለከተው የገባውን የቀረበውን መስዋዕት የሆነውን ያንን ደም ነው የሚመለከተው። ጌታ ኢየሱስ ጌታ ነው። የማይችለውን ታናሹን ሰው ሳይሆን በዚህ በምድር ላይ የሚመላለሰውን ሰው ሳይሆን የሚያየው የተከፈለለትን ዋጋ በሰማይ እሱን ተክቶ የቆመውን ኢየሱስን ነው የሚመለከተው። ሃሌሉያ! ኢየሱስ ስለኔ ይታየልኛል። ኢየሱስ ስለ እያንዳንዳችን በሰማይ ይታይልናል። ሃሌሉያ! ለዚህ ነው ሰማይ አንተን ያከበረው። ለዚህ ነው ሰማይ ለአንተ ትልቅ ስፍራ ያለው። ለዚህ ነው መላእክቶች በሙሉ ለአንተ ትልቅ ቦታ ያላቸው። ለምን? ስላንተ የሚታየው ኢየሱስ ስለሆነ፣ ስላንተ የሚታየው የከበረው ደም ስለሆነ፣ ስላንተ በእግዚአብሔር ፊት የቆመው ሊቀ ካህናት ኢየሱስ ክርስቶስ ስለሆነ፣ ሃሌሉያ! የታረደው በግ ስለሆነ፣ እሱ ስለሆነ ስላንተ የሚታየው ፍጥረት ሁሉ ያንተን ጉዳይ እንደቀላል ነገር አያየው። ጌታ ኢየሱስ ጌታ ነው። በያዕቆብ መጽሐፍ ላይ ደግሞ የእግዚአብሔርን ፍቅር በጎ ስጦታንና እንከን የሌለውን በረከትን የሚሰጥ ወዳጅ አድርጎ ነው የሚገልጸው። በጎ ስጦታንና እንከን አልባ እንከን የሌለውን በረከት የሚሰጥ ወዳጅ አድርጎ ነው የሚያስቀምጠው። ያዕቆብ 1:17 ላይ በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው ይላል። ክብር ለጌታ ይሁን። በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው። ጌታ ኢየሱስ ጌታ ነው። በጎ ስጦታ ሁሉ ፍጹምም በረከት ሁሉ ምንጫቸው ከላይ ነው። መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ጌታ ኢየሱስ ጌታ ነው። በአንደኛ ጴጥሮስ በአንደኛ ደረጃ በአንደኛ ጴጥሮስ የእግዚአብሔርን ፍቅር የምናየው ደግሞ ለሕያው ተስፋና ለዘላለማዊ ርስት የወለደን አባታችን ሆኖ ነው የምናየው። ለሕያው ተስፋና ለዘላለማዊ ርስት የወለደን አባታችን ሆኖ ነው የምናየው። በአንደኛ ጴጥሮስ 1:3 ላይ ኢየሱስ ክርስቶስ ከሙታን ከመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት እንደምን አልኩኝ? እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሃሌሉያ! ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሃሌሉያ! በ22ኛ ደረጃ በሁለተኛ ጴጥሮስ ላይ የምናገኘው ደግሞ ማንም እንዳይጠፋ ሲል የሚታገስ አፍቃሪ ሆኖ ነው የምናየው። ማንም እንዳይጠፋ ሲል የሚታገስ አፍቃሪ ሆኖ ነው የምናየው። ሁለተኛ ጴጥሮስ 3:9 ላይ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ስለ እናንተ ይታገሳል ይላል። ክብር ለጌታ ይሁን። ለምን ጌታ አይመጣም? ለምን አሁን ጌታ አይመጣም? ለምን መጥቶ አይወስደንም? ጌታ ይታገሳል። አንድ ሰው ደግሞ ቢድን ብሎ ማለት ነው። አንድ የጠፋ ደግሞ ቢመለስ ብሎ ማለት ነው። አንድ የጠፋው ደግሞ ወደ ንስሐ ቢመጣ እሱ ደግሞ ከሞት ቢያመልጥ ብሎ ስለዛ ሰው ይታገሳል ይለናል። ጌታ ኢየሱስ ጌታ ነው። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ። እስቲ ማንም እንዳይጠፋ በሉ። ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። በአንደኛ ዮሐንስ 23ኛ ደረጃ በአንደኛ ዮሐንስ ላይ እግዚአብሔር አፍቃሪ ብቻ ሳይሆን ራሱ ፍቅር ነው ይላል። ክብር ለኢየሱስ ይሁን። ይገርማችኋል፣ የዮሐንስ ከሌሎቹ መጽሐፍቶች ሁሉ የዮሐንስ መጽሐፍቶች ይለያሉ። የዮሐንስ አጻጻፉን የዮሐንስ መጽሐፍቶቹን ስታዩዋቸው የዮሐንስ መጽሐፍ በጣም ይለያል። ዮሐንስ ከኢየሱስ ክርስቶስ ጋር በነበረው ግንኙነት በነበረው ህብረት ሁሉ የዮሐንስ አቀራረብ ከሌሎቹ ይለያል። ኢየሱስ ክርስቶስ
70ዎቹን መርጧቸዋል። ከ70ዎቹ 12ቱን መርጧቸዋል። ከ12ቱ ደግሞ 3ቱን ያቀርባቸዋል፣ ዮሐንስን፣ ጴጥሮስና ያዕቆብን። የዮሐንስ አሁንም ከ3ቱ ይለያል። ስለ ዮሐንስ ሲናገር ይወደው የነበረ ደቀ መዝሙር ይላል። ከ3ቱ ደግሞ ይለያል፣ ይወደው የነበረ ደቀ መዝሙር። ዮሐንስ ከክርስቶስ ጋር ኃይለኛ የፍቅር ህብረት የነበረው ነው። በፍቅር የተጣመረ ሰው ነበረ። ይህና ዮሐንስ መጽሐፍቶች ስታዩዋቸው እንዳለ በፍቅር የተሞሉ ናቸው። የሚተርክላችሁ በሙሉ ስለ ፍቅር ነው፣ ስለ እግዚአብሔር ፍቅር ነው። ሃሌሉያ! እግዚአብሔር እንዴት ፍቅር እንደሆነ ነው ያወራላችሁ። ተረከ 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 አለው 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 አልወጣለትም። አሁን መጨረሻ ላይ እንደዚህ ያለ ራሱ እግዚአብሔር ፍቅር ነው አለ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። የምነግራችሁ ስለ አፍቃሪው እግዚአብሔር አይደለም፣ እግዚአብሔር እንደሚያፈቅር አይደለም የምነግራችሁ። የምነግራችሁ ነገር ፍቅር ራሱ እግዚአብሔር ነው። ክብር ለኢየሱስ ይሁን። እኔ ማፍቀር የቻልኩት ፍቅር ከሆነው ጌታ ተካፍዬ ነው። እኔ መውደድ የቻልኩት ፍቅር ከሆነው ጌታ ተካፍዬ ነው። የእሱን ባህሪ ስለተካፈልኩ ነው። እሱ ግን ፍቅር ነው አለ። ሃሌሉያ! ለምን? ከማንም በተለየ ሁኔታ የእግዚአብሔርን ፍቅር ያውቀው፣ ተረድቶታል፣ አይቶታል፣ ጠጋ ብሎታል፣ ወደ ልቡ ተጠግቷል። የገባው ነገር ይሄ ነው፣ እግዚአብሔር ፍቅር እንደሆነ ነው። በሁለተኛ ዮሐንስ ላይ እኛም በፍቅር እንድንመላለስ እርስ በርሳችን እንድንዋደድ የሚፈልግ አፍቃሪ እንደሆነ እናየዋለን። እኛም በፍቅር እንድንመላለስ እርስ በርሳችን እንድንዋደድ የሚፈልግ አፍቃሪ እንደሆነ እናየዋለን። ሁለተኛ ዮሐንስ 1:5-6 አሁንም እመቤት ሆይ እርስ በርሳችን እንድንዋደድ እለምንሻለሁ ይላል። ዮሐንስ አንድ ልመና አለኝ፣ እመቤት ሆይ እለምንሻለሁ፣ አንድ ልመና አለኝ። ምን አይነት ልመና? እርስ በርሳችን እንዋደድ እያለ ይለምናል። እለምንሻለሁ። ይህች ከመጀመሪያ በእኛ ዘንድ የነበረ ትእዛዝ ናት እንጂ አዲስ ትእዛዝ እንደምጽፍልሽ አይደለም ይላል። አዲስ ትእዛዝ እንደምጽፍልሽ አይደለም፣ እንደ ትእዛዚቱም እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትሄዱ ዘንድ ትእዛዙ ይህች ናት ይላል። ክብር ለጌታ ይሁን። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ የሚለውን እሱን ነው እያነሳ እየተናገረ ያለው። ከመጀመሪያ እንደሰማችሁት እሱ ራሱ እንደተናገረው እንዳላችሁ እንደዛው እንዲሆን ነው የምናገራችሁ እያለ ይናገራል። በ25ኛ ደረጃ በ3ኛ ዮሐንስ በነገር ሁሉ እንዲሳካልህ የሚፈልግ አፍቃሪ ነው። በነገር ሁሉ እንዲሳካልህ የሚፈልግ አፍቃሪ ነው። 3ኛ ዮሐንስ 1:2 ላይ ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ ይላል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እግዚአብሔር በነገር ሁሉ እንዲከናወንልህ መልካም ፈቃዱ ነው። በነገር ሁሉ እንዲሰምርልህ፣ በነገር ሁሉ እንዲሳካልህ ይወዳል፣ ደስ ይለዋል። አንተ ሲሳካልህ የሚቀና አምላክ አይደለም፣ እንደውም ለስኬትህ የሚሰራ አምላክ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አንዳንድ ሰው ወዳጅ ሆኖ አንዳንድ ሰው የተጠጋ መስሎ አንተ ሲሳካልህ ይቀናል፣ አንተ ሲሳካልህ ቅር ይለዋል፣ አንተ ሲሳካልህ የሆነ ነገር ይሆናል። እግዚአብሔር ግን አንተ እንዲሳካልህ ቀን ከሌሊት ይሰራል። ሃሌሉያ! በአንተ ስኬት ደስ የሚለው አምላክ ነው። ወዳጅ ሆይ ነፍስህ እንደሚከናወንልህ በነገር ሁሉ እንዲከናወንልህ ጤና እንዲኖርህ እጸልያለሁ ይላል። ለምን? ይሄ እግዚአብሔር ፈቃድ ስለሆነ። በነፍስህ ተከናውኖልሃል፣ በነፍስህ ተሳክቶልሃል። እንዲሁ በነፍስህ እንደተከናወነልህ ደግሞ በነገር ሁሉ እንዲከናወንልህ፣ በአንድ በኩል ስኬት አግኝተሃል፣ ስኬት ባላገኘባቸው መስመር እነሱ እንዲሳኩልህ፣ እነሱ እንዲሰምሩልህ እጸልያለሁ። ጤናም ደግሞ እንዲኖርህ እጸልያለሁ። ጌታ ኢየሱስ ጌታ ነው። በ26ኛ ደረጃ በይሁዳ መጽሐፍ ወደ ዘላለም ሕይወት የሚወስድ የኢየሱስ ክርስቶስ ምሕረት አለ፣ ስለዚህ በፍቅሩ ኑሩ ይለናል። ወደ ዘላለም ሕይወት የሚወስድ የኢየሱስ ክርስቶስ ምሕረት አለ። ክብር ለጌታ ይሁን። ወደ ዘላለም ሕይወት የሚወስድ የኢየሱስ ክርስቶስ ምሕረት አለ፣ ስለዚህ በፍቅሩ ኑሩ ይለናል። አንደኛ ይሁዳ 1:21 ላይ ወደ ዘላለም ሕይወት የሚወስደው የጌታችን የኢየሱስ ክርስቶስ ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል። ወደ ዘላለም ሕይወት የሚወስደውን የጌታ ኢየሱስ ክርስቶስን ምሕረት ስትጠባበቁ ይላል። የኢየሱስ ክርስቶስ የሚወስድህ ወደ ዘላለም ሕይወት ነው። አሜን።
አሜን። የእግዚአብሔር ምሕረት የሚወስድ ወደ ዘላለም ነው። በ27ኛ እና የመጨረሻው በራእይ መጽሐፍ ውስጥ እግዚአብሔር እንባን አባሽ አፍቃሪ ነው። ምን አልኩኝ? እግዚአብሔር እንባን አባሽ አፍቃሪ ነው። ክብር ለጌታ ይሁን። ራእይ 7:17 ላይ ታገኙታላችሁ። እንደገና 21:4 ላይ 7:17 ላይ እና 21:4 ላይ በዙፋኑ መካከል 7:17 ላንብበው። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ምናቸው? እረኛቸው ይሆናልና ወደ ሕይወት ውሃ ምንጭ ይመራቸዋል። እግዚአብሔር እንባን ሁሉ ከዓይናቸው ያብሳል ይላል። ክብር ለጌታ ይሁን። እግዚአብሔር እንባን ሁሉ ከምናቸው? ከዓይናቸው ምን ይላል? ያብሳል ይላል። ክብር ለጌታ ይሁን። እግዚአብሔር እንባን የሚያብስ አፍቃሪ ነው። የሁላችሁ ሰው እንባን ያብሳል፣ ሰው ያባብላል፣ ሰው አይዞህ ይላል። መጨረሻው ግን ምን እንደሆነ ታውቃላችሁ? ቻለው። ሰው የሚሰጠህ ነገር ቻለው። አሁን ማሜን ጌታ ይባርካችሁ፣ ብዙዎቻችሁ ከጎኑ ናችሁ፣ ስታጽናኑ ነበረ፣ ስታበረታቱ ነበረ። ጌታ የተባረከ ይሁን። ግን ሰው ስለሆነ የምንሰጠው የመጨረሻው ነገር ምንድን ነው? ጠንክሪ፣ በርቺ፣ ቻዩ። ከዚህ ውጭ ልናደርግ የምንችለው ነገር አለ? ከዚህ ውጭ ልንሰጥ የምንችለው ነገር አለ? የለም። በቃ ማአት ነገር እናወራለን። ይሄ ጉዳይ በአንቺ ላይ ብቻ አይደለም፣ ይሄ ጉዳይ በእናንተ ላይ ብቻ አይደለም፣ ይሄ ጉዳይ በእናንተ ላይ በእኔም ላይ ደርሷል፣ በእናንተም ላይ ደርሷል፣ ቢቀጥልም ነው ምናምን ማለት ማአት ነገር እንላለን። እናወራና መጨረሻው ቻለው። ጠንክር፣ በቃ በርታ፣ ጽና፣ ተነስ፣ በቃ ቁም፣ ቀጥል፣ እንደገና ታጠቅ። እንዲህ ነው የምንለው። የእግዚአብሔር እንባ ማበስ ግን ይለያል። ክብር ለጌታ ይሁን። እግዚአብሔር ግን እንባን ሲያብስ እንደ ሰው አይደለም የሚያብሰው። ሐናን ሕልቃና አቅፏት እያባበላት ወደ ደረቱ አስጠግቷት አይዞሽ ይላታል። እንባዋን ያባብላል፣ እንባዋን ይጠርግላታል፣ ያባብላታል። ለእሷ በጣም የተሻለ ነገር ያቀርብላታል። ከሌላው ብዙ እጥፍ የሚሆን የሚሻል ነገርን ይሰጣታል። እሷን ይጠጋታል፣ እሷን ያቀርባታል፣ አይዞሽ ይላታል። ልብ ስብራቷን ሊረዳት ይሞክራል። እኔ እኮ አለሁልሽ፣ እኔ አልበልጥብሽም ወይ ይላታል። የሰው ማባበል እዚህ ድረስ ነው። የሰው መርዳት እዚህ ድረስ ነው። እግዚአብሔር ሲረዳ ግን ሳሙኤልን ሰጥቶናል። ክብር ለጌታ ይሁን። እግዚአብሔር ሲያባብል ግን ሳሙኤልን ሰጥቶ ነው። የሐና ጥያቄ ምንድን ነው? ሳሙኤል አይደለም፣ ልጅ ነው ጥያቄ። ልጅ ነው ጥያቄው። የሐና ጥያቄ ምንድን ነው አልኩኝ? ልጅ ነው ጥያቄዋ። ክብር ለጌታ ይሁን። የእግዚአብሔር መልስ ደግሞ ሳሙኤል ነው። ክብር ለጌታ ይሁን። እግዚአብሔር አንድ በቃ በሰፈር ውስጥ ያለ በሰፈር ውስጥ የሚመላለስ እነንተናም እንዳላቸው ጎረቤትም እንዳላቸው እንደነሱ አይነት ጥያቄ ነው የሐና ጥያቄ። የእግዚአብሔር መልስ ግን ከዳን እስከ ቤርሳቤ የሚሰማ ሳሙኤል። ሃሌሉያ! የእግዚአብሔር መልስ ግን እስራኤልን ነፃ የሚያወጣ ሳሙኤል። የእግዚአብሔር መልስ ግን ሕዝቡን ሁሉ ወደ እግዚአብሔር የሚመልስ ሳሙኤል። እግዚአብሔር ሲያባብል እንደዚህ ነው። እግዚአብሔር እንባን ሲጠርግ እንደዚህ ነው። እግዚአብሔር ሲደርስ እንደዚህ ነው። ሃሌሉያ! በነ ማርታ ቤት በነ ማርያም ቤት ማዕት ለቅሶ ነበረ፣ ማዕት ግርግር ነበረ። ኢየሱስ መጣ። በአራተኛው ቀን መጣ ኢየሱስ። ጌታ ሆይ አንተ በዚህ ሆነ ቢሆን ኖሮ ባልሞተ ነበረ፣ ኖረ ቢሆን ኖሮ ነበረ። አሁንስ አንዳንዶች ሰሙና ይሄ ደግሞ የዕውሮችን ዓይን ያበራ አልዓዛርን ደግሞ እንዳይሞት ማድረግ ይችል ነበር። አሁንስ እስቲል ነበረ ነው፣ ግን ያንንስ ማስቆም ይችል ነበር። ኢየሱስ ደግሞ እንደዚህ አለ፣ ለሚያምንብኝ አለ እኔ ትንሣኤና ምንድን ነኝ? ሕይወት ነኝ። እኔ ትንሣኤ ነኝ፣ እኔ ሕይወት ነኝ። የሚያምንብኝ ቢሞት እንኳን ሕይወትን ያገኛል አለ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ማርታ እንደዚህ አለች። አዎ ጌታ ሆይ አለች። አዎ በመጨረሻው ቀንማ እንደዛ እንደሚሆን አምናለሁ አላት።
ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ኢየሱስ ግን እንደሌላው ለቅሶ ደራሽ አይደለም። እንደሌላው አጽናኝ አይደለም። ኢየሱስ ሲደርስ የልብን ነው የሚደርሰው፣ የውስጥን ነው የሚደርሰው፣ ጠግኖ ነው የሚደርሰው፣ አንስቶ ነው የሚደርሰው፣ የተሰበረውን ጠግኖ ነው፣ ችግሩን ፈቶ ነው የሚደርሰው። ክብር ለጌታ ይሁን አላቸው። አንሱት። ክብር ለጌታ ይሁን። አንሱት። የገጠማችሁበትን የዘጋችሁበትን አለቀ ብላችሁ ያተማችሁትን አንሱት። የሰው ክልከላ፣ የሰው ስራ፣ የሰው ተግባር አንሱት። ክብር ለጌታ ይሁን። እንዴ ጌታ ሆይ 4 ቀን እኮ ሆኖታል፣ አሁን ይሸታል። እንዴ የነገርኩሽን አታምኝም? አልነገርኩሽም? አላልኩሽም? አላወራሁሽም? አታምኝም? ምን ይደረግ እሱ ካለ እንግዲህ አንሱት። እኔ ግን ተናግሬያለሁ። አንሱት። ጌታ ኢየሱስ ጌታ ነው። ጌታ እንደዚህ ያለ አልዓዛር ሆይ ና መጣ። ክብር ለጌታ ይሁን። ክብር ለጌታ ይሁን። እሱ እንባ ሲያብስ እንደዚህ ነው። እሱ እንባን ሲጠርግ እንደዚህ ነው። አለቀ ያልከውን አንተ፣ የደመደምከውን አንተ፣ ያሰነበትከውን አንተ፣ እሱ ደግሞ አንድ ብሎ ይጀምራል። እሱ ደግሞ አንድ ብሎ ይጠራዋል። ክብር ለጌታ ይሁን። አንተ ይሸታል ትላለህ፣ እሱ ደግሞ ይሰማል ይላል። ማልኩኝ አንተ ይሸታል ትላለህ፣ እሱ ደግሞ ይሰማል ይላል። ክብር ለጌታ ይሁን። ይሸታል ያለችውን አልዓዛር አለው። ሃሌሉያ! ይሰማል እሱ። ክብር ለጌታ ይሁን። እግሩ ታስሯል፣ ተተብትቧል። ግን እንደዛ ሆኖ እንደተገነዘ ሆኖ ናውጣ አለው። ሰዎች እንዳይራመድ አድርገው አስረውታል፣ ገንዘውታል። እንደ ሰው መራመድ አይችልም፣ ግን ወጣ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዮሐንስ አንድ ጊዜ መጽሐፉን የሚወስድ ሰው ተፈለገና በሰማይ ሲታይ የለም፣ በምድር ሲታይ የለም፣ ከምድር በታች ሲታይ የለም። ወዮ አልቋል። አንድም ሰው የለም፣ ወዮ እሪ ብዬ አለቀስኩ አለ። ከሽማግሌዎች አንዱ መጣ፣ እንዲህ አለው፣ አታልቅስ። ክብር ለጌታ ይሁን። ክብር ለጌታ ይሁን። አሁን ያለህበት ስፍራ የሚለቀስበት አይደለም። እሱ ከምድር ነው የሄደው። ዚሮሮ ከበዛበት፣ ለቅሶ ከበዛበት፣ መከራ ከበዛበት፣ ጭንቅ ከበዛበት፣ እሪ ብለህ ከማትሰማበት ከዚህ ነው የሄደው። ከዚህ ነው እዛ ወሰደው። እዛ ገባና እሪ ያለ እዛ ከዚህ ወሰደውን ይዞ ማለት ነው። እዚህ እንደዚህ የለም። ክብር ለጌታ ይሁን። እስቲ እዚህ እንደዚህ የለም። እዚህ እንደዚህ የለም። ክብር ለጌታ ይሁን። እዚህ እንደዚህ የለም ማለት እዚህ እንደዚህ የለም። እዛ ምድር እንደሚለቀሰው እንደዚህ ሰማይ ሊለቀስ እዚህ እንደዚህ የለም። ሃሌሉያ! እዚህ ያልገባ ነገር ቢኖር ለቅሶ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሰማይ ያልገባ ነገር ለቅሶ ነው። ሰማይ ለቅሶ የለም። በሰማይ ለቅሶ የለም። በሰማይ እንባ ሁሉ ከዓይን ላይ ይታበሳል። እንባ ሁሉ ለዘላለም ይሰናበታል። እንባ ሁሉ ለዘላለም ይራገፋል። ሃሌሉያ! እዚህ እንደዚህ የለም ማለት እዚህ ያለው መፍትሄ ነው። እዚህ የታረደው ወግ አለ አለው። ከይሁዳ ነገር የሆነ አንበሳ አለ አለው። እሱ ይችላል፣ ይወስድ ዘንድ ይፈታ ዘንድ ይችላል። እስቲ አሜን፣ እስቲ አሜን። እግዚአብሔር እንባን የሚያብስ ወዳጅ ነው፣ አፍቃሪ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሌላው ሀብሶልህ አባብሎ ምን ብሎ ቻለው እንደሚልህ አይደለም። የእግዚአብሔር ማበስ እንደገና አንስቶ እንደገና አሳቅፎ እንደገና ሰጥቶ ነገርህን ቀይሮ ታሪክህን ለውጦ ያንን አሳቅፎ ነው የሚያብሰው። ክብር ለጌታ ይሁን። ክብር ሁሉ ለኢየሱስ እንሰጣለን። ሃሌሉያ።